የመውለድ ስጦታ ሰሃበቶ በፍቅር የፍጥረቱ ጌታ የፍጥረቱ ጌታ። እግዚኦ መሐረነ እግዚእ እግዚኦ መሐረነ እግዚእ እግዚኦ መሐረነ እግዚእ። ሰላም ለኩልክሙ ውድ የዘኢትዮጵያ ትዕይንተ መስኮት ተከታታይ፣ እንደሚታወቀው በነቢየ ቅዱስ ሄኖክ ዘመን አቆጣጠር ሕማማትን ዛሬ ወጥነናል። የወላዲተ አምላክ የሕማማት ሐዘን በማለት ሰሞነ ሕማማት ክርስቲያኑ የጌታን መከራና የድንግል ማርያምን መከራ እያሰቡ ነፍሳቸውን ለትንሣኤ ብርሃን የሚያዘጋጁበት መንፈሳዊ ትግል ወቅት ነው። በስግደትና በጾም የሥጋን ፈቃድ ድል በማድረግ በመስቀሉ ላይ የተገኘውን ሰላም ለመክፈል የሚደረግ የጉዞ ወቅት ነው። የወላዲተ አምላክ የሕማማት ሐዘን በቃል ሊገለጥ ከሚችለው በላይ ጥልቅና መራራ ነው። እናት ለልጇ የምታሳየው ፍቅር የታወቀ ቢሆንም የድንግል ማርያም ግን ከእናትነትም በላይ የፈጣሪዋንና የጌታዋን ፍቅር የታከለበት ልዩ ስቃይ ነበር። ያንን መከራና ስቃይ ጭንቀት ማሰብ እጅግ ይከብዳል። የልብ ሰይፍና የጅማሬው ጭንቀት ገና በሕፃንነቱ ጻድቁ ስምዖን በቤተ መቅደስ ባንቺም ደግሞ በነፍስሽ ሰይፍ ያልፋል ብሎ የተነበየው ትንቢት ፍጻሜው የሚያገኝበት ሰዓት ደረሰ። አይሁድ ልጇን ለመያዝ በፋናና በዱላ ሲወጡ በድንግል ማርያም ልብ ውስጥ ያለው ጭንቀት እንደ ባህር ማዕበል ይናወጥ ነበር። የገዛ ልጇን ንጹሕ በግ በክፉዎች እጅ ተይዞ ሲወሰድ ማየት ለማንኛውም እናት የማይቻል ጽኑ ሕመም ነበር። የፍርድ አደባባይ መገፋት ጌታ በሐናና በቀያፋ ቤት ከዛ ጲላጦስ አደባባይ ሲንገላታ ድንግል ማርያም በአቅራቢያው ነበረች። በገረፉት ቁጥር ግርፋቱ በስጋዋ ላይ የሚያርፍ ይመስላል። ትሰቀቅም ነበረ። የእንባዋ መፍሰስ እንደ ምንጭ የሚፈሰው እንባዋ ፊቷን አርሶታል። ዓይኖቿ ልጇን ከማየት አልቦዘኑም። ጭንቀቷ ምራቅ ሲተፋበት፣ በዘንግ ሲደበደብ፣ በሐሰት ሲወነጀል ስታይ አንደበቴ በዝምታ ተቆልፎ ከማይ ለምን ነፍሴ አትወጣም የሚያሰኝ ጭንቀት ውስጥ ነበረች። የጎልጎታ መንገድ ሰቀቀን። የመስቀሉን ግንድ ከብዶ እየወደቀና እየተነሳ ወደ ቀራንዮ ሲጓዝ ድንግል ማርያም ከኋላው ትከተለው ነበር። ያ በቤተ መቅደስ ያደገ ቅዱሳን መላእክት የሚሰግዱለት ልጇን ዛሬ ሰው ፊት ተዋርዶ ደክሞት ስታየው አንጀቷ እንደ ሰም ይቀልጥ ነበር። ልጄ ሆይ የደረሰብህ መከራ ምንድን ነው? አንተስ ምን አደረግ? ሙታንን ባስነሳ፣ የታመሙትን በፈወስ፣ እጅህን ዛሬ በመስቀል ሊቸነክሩት ነው እያለች በልቧ ትቃትት ነበር። በመስቀል ስር ያለ ጽኑ ሐዘን። ከመስቀሉ ስር ቆማ ደሙ እንደ ጅረት ሲፈስ ጥማቱና ሕመሙ ሲጸናባት ድንግል ማርያም ያሳለፈችው ሰቀቀን፣ የሐዘን ጥልቀትና የልጇ በመስቀል ላይ ሆኖ እናቴ ሆይ ሲላት በዚህ ሰዓት በመካከላቸው የነበረ መከራ ግንኙነት በቃላት አይገለጽም ነበር። የሥጋና የነፍስ ስቃይ። እርሱ ስለ ዓለም ድህነት ሲሰቃይ፣ እርሷ ደግሞ ከእርሱ ጋር አብራ በመንፈስ ትሰቀቅ ነበር። ያነባችው እንባ መሬቱን ያርስ ነበር። ልቧን በሐዘን ደንግጾ ሰቀቀኑ መላ አካሏን ወጥሮት ነበር። የጽኑ ሐዘን ማዕበል። በቀራንዮ አፋፍ በዚያ የጭንቅ ቀን የዓለም ብርሃን ጠፍቶ ጨለማ ሲሰፍን ያ በከብቶች በረት በብርድ የታቀፍሽው ዛሬ በመስቀል ላይ እርቃኑን ስታዩ አንቺ የሐዘን እናት፣ የዓለም ሁሉ መጽናኛ፣ በረከትሽ ይድረሰን በዚች ምድር ለኛ። አንቺ የሐዘን እናት፣ የዓለም ሁሉ መጽናኛ፣ በረከትሽ ይድረሰን በዚች ምድር ለኛ።
እናታዊ ፍቅር መጨረሻ ዓለም ጨለማ መቃብር ተከፍተው ምድር ስትናወጥ እሷ ግን ከልጇ እግር ስር አልተለየችም። ያ የሰቀቀን ድምፅ ወይም ምነ የሚያሰኝ የፍጥረት ሁሉ ሐዘን ማሳያ ነበረ። የወላዲት አምላክ ሐዘን የሥጋ ብቻ ሳይሆን የነፍስም ጭንቀት ነበር። ልጇ ሲገረብ ሲደበደብና በመጨረሻም በመስቀል ላይ ነፍሱን አሳልፎ ሲሰጥ በማየቷ ድንግል የሐዘን እናት አሰኝቷታል። ሆኖም ግን ይህ ሁሉ መራራ ሐዘን በትንሣኤ ደስታና ብርሃን ተለውጦ ለዓለም ሁሉ ምክንያት ሆኗል። ወላዲተ አምላክ የደረሰባት ሰቀቀንና ሐዘን የእኛን ኃጢአት ዕዳ ለመክፈል ልጇ ለከፈለው መስዋዕትነት ምስክር ነው። የወላዲተ አምላክ ጸሎቷ፣ በረከቷ፣ ምልጃዋ ከሁላችን ጋር ይሁን። መልካም የሕማማት ሳምንት በማለት ለዛሬ በዚሁ አበቃው። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይመሃረነ ወይሳሃለነ በርትዕት ተዋሕዶ ሃይማኖት ያጽንዓነ ለይኩን። ዘኢትዮጵያ